ሰላም ሰላም የፊደል ቲቺንግ ሚዲያ ቻናል ቤተሰቦች እንደምን አላችሁ? በዚህ ቻናል የአካውንቲንግ እና ፋይናንስ ትምህርቶች በዝርዝር ይተነተናሉ። እንዲሁም የዩኒቨርሲቲ የመውጫ ሞዴል ፈተናዎች በሰፊው ይቀርባሉ። ለዚህ ቻናል አዲስ የሆናችሁ የደወል ምልክቷን በመጫን ሰብስክራይብ ያድርጉ። ቤተሰብ የሆናችሁ ላይክ፣ ኮሜንት፣ ሼር በማድረግ ቪዲዮ ለሌሎች እንዲደርስ ያድርጉ። ውድ የፊደል ቲቺንግ ሚዲያ ቤተሰቦች ከሁለት ቀን በፊት የሐምሌ 7 2015 የአካውንቲንግ እና ፋይናንስ ተማሪዎች የተፈተኑት የመውጫ ፈተና የተወሰኑ ጥያቄዎችን ከመልሶቻቸው ጋር ይዤላችሁ ቀርቤ ነበር። ዛሬ ደግሞ በክፍል 2 ቀሪ የተወሰኑ ጥያቄዎችን ይዤ እቀርባለሁ። ሌሎችን በተከታታይ በሚኖሩ ቪዲዮዎች ይዤ የምቀርብላችሁ ይሆናል። ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ላልደረሳቸው እንዲደርስ አድርጉ። ዶክተር ቪዲዮ አዳዲስ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን በመጫን ሰብስክራይብ እንድታደርጉ አበረታታለሁ። ወደ ዛሬው ክፍል 2 አልፋለሁ። ኦኬ question number 1 which one of the following ethical principle requires the auditor to be honest and straightforward in a professional and business relationship? ይህ ጥያቄ የኢቲካል ፕሪንሲፕል ጥያቄ ነው። አንድ ኦዲተር በሙያውና በቢዝነስ ግንኙነት ውስጥ ሆነስት ኤንድ ስትሬት ፎርዋርድ እንዲሆን የሚጠይቀው ኢቲካል ፕሪንሲፕል የትኛው ነው ይለናል። ኦብቪየስሊ ይሄ ኢንቴግሪቲ የሚባለው የኢቲካል ፕሪንሲፕል አይነት ነው። question number 2 in a multi product factory that operates at full capacity, decisions must be made about what products to emphasize. In making such decision, products should be ranked based on ይለናል። መጀመሪያ የፋክተሪውን ባህሪ እንመልከት። የዚህ ድርጅት ባህሪ መልቲ ፕሮዳክቶችን የሚያመርት ነው። ያመረተ ያለውም አት ፉል ካፓሲቲ ነው። ሶ የትኛው ፕሮዳክት ላይ ኤምፋሳይዝ መስጠት እንዳለበት ለመወሰን ምን ያስጨንቀዋል ነው። ምን ያስጨንቀዋል ስንል እዚህ ጋር አሁን የዩኒት ሴልስ ቮሊዩም፣ የሴሊንግ ፕራይስ ፐር ዩኒት፣ ኮንትሪቢዩሽን ማርጂን ፐር ዩኒት፣ እነዚህ ፋክተሮች ፕሮዳክቶችን ሬት ለማድረግ የምንጠቀምባቸው ፋክተሮች አይደሉም። ቢኮዝ ካምፓኒው አንድ ፕሮዳክት መምረጥ አይደለም የፈለገው፣ ወይም ደግሞ ሌሎችን ፕሮዳክቶች ኢግኖር አድርጎ አንዱ ፕሮዳክት ላይ ብቻ ስፔሻላይዝ ማድረግ አይደለም የፈለገው። ሁሉንም ፕሮዳክቶች ፉል ካፓሲቲ በሆነ አቅም ማቅረብ ይፈልጋል። ሶ ራንክ ሲያደርግ ጥንቃቄ ማድረግ ያለበት የሮ ማቴሪያል ሊሚቴሽን ያለበትን ፕሮዳክት መጀመሪያ ኤምፋሳይዝ ሰጥቶ ውሳኔዎችን ማስተናገድ አለበት። ሶ ኮንትሪቢዩሽን ማርጂን ፐር ዩኒትስ ኦፍ ዘ ኮንስትሬንት ሪሶርስ የሚለው ትክክለኛው መልስ ይሆናል። ምን ማለት ነው? ኮንትሪቢዩሽን ማርጂን ፐር ዩኒት which means the selling price of one unit minus variable cost to produce one unit ማለት ነው divided by the units of constrained resource required to produce one unit of the product። ይሄ የፕሮዳክቶችን ራንክ ለማድረግ የምንጠቀምበት ቤዝ ይሆናል። ምክንያቱም ለካምፓኒው ለምን ይጠቅመዋል? የሪሶርስ ሊሚቴሽን የሪሶርስ ኮንስትሬንት ያለበት ፕሮዳክት ላይ ሞር ፎከስ እንዲያደርግ መጀመሪያ ሪሶርስ ሊሚቴሽን ያለበትን ሶልቭ ካረገ በኋላ ወደ ሌሎቹ እንዲሄድ ያግዘዋል ማለት ነው። ሶ በሪሶርስ ሊሚቴሽን ምክንያት አት ፉል ካፓሲቲ ፕሮዳክቶችን እንዳያቀርብ አያግደውም። መጀመሪያ ፎከስ ያደረገው የሪሶርስ ሊሚቴሽን ያለበት ፕሮዳክት ላይ ስለሆነ ማለት ነው። number 3 if the joint arrangement is not structured through a separate vehicle, the arrangement is classified as ይለናል። according to IFRS 11, joint arrangement can be defined as an arrangement that two or more parties have joint control። ምን ማለት ነው? አሬንጅመንት ነው ሁለት ወይም ከዛ በላይ የሆኑ ኢንዲቪጁዋልስ ወይም ደግሞ ኢንስቲትዩሽን ጆይንት ኮንትሮል ካላቸው አሬንጅመንቱ ጆይንት አሬንጅመንት ይባላል ነው። ሶ ከዚህ ስታንዳርድ አንፃር ይሄ ጆይንት አሬንጅመንት ጆይንት ኦፕሬሽን እና ጆይንት ቬንቸር ተብሎ ይከፈላል። ጆይንት ቬንቸር የምንለው እነዚህ ፓርቲዎች የአሬንጅመንቱ ላይ ኔት አሴቱ ላይ ራይት ካላቸው ጆይንት ቬንቸር ነው። እንደዚሁም ደግሞ ሴፓሬትሊ አይደንቲፋይድ በተደረገ ፋይናንሻል ቬሂክል ስትራክቸርድ የሆነ ነው ጆይንት ቬንቸር። ጆይንት ኦፕሬሽን ግን the parties have the rights on the asset and obligation for the liabilities of the arrangement
and is not structured through a separate vehicle separately identify በተደረገ ፋይናንሻል ኢንስትሩመንት ስትራክቸርድ ያልሆነ የጆይንት አሬንጅመንት አይነት ነው። ሶ ትክክለኛው መልስ ጆይንት ኦፕሬሽን ነው ማለት ነው። ኦኬ question number 4 which of the following is not the role played by National Bank of Ethiopia in the Ethiopian financial system? በኢትዮጵያ ፋይናንሻል ሲስተም ውስጥ የናሽናል ባንክ ኦፍ ኢትዮጵያ ሮል ያልሆነው የትኛው ነው ይለናል። A. National Bank of Ethiopia restricts those who can set up financial intermediary የፋይናንሻል አገልግሎት የሚሰጡ ተቋማት እነሱን ፎሎ ማድረግ ሞኒተር ማድረግ አንደኛው ስራው ነው። ሶ A ትክክል ነው። Regular on-site examination to monitor whether the institution is complying with capital requirements and restriction on asset holding የፋይናንስ ተቋማቱ ያለባቸውን የካፒታል ሪኳየርመንት የአሴት ሆልዲንግ ሪስትሪክሽን ማሟላታቸውን ሞኒተር ማድረግ ፎሎ አፕ ማድረግ ኦን ሳይት ኤግዛማይን ማድረግ ይሄ ሌላኛው ሮሉ ነው። ናሽናል ባንክ ኦፍ ኢትዮጵያ ፕሮቫይድ ኢንሹራንስ ቱ ሄልፕ ኢንሹር ዘ ሳውንድነስ ኦፍ ፋይናንሻል ኢንተርሚዲያሪ ነው የሚለን። ይሄ አይሆንም። ለምን? ናሽናል ባንክ ኦፍ ኢትዮጵያ ዳይሬክትሊ ለፋይናንስ ተቋማት የኢንሹራንስ አገልግሎት አይሰጥም። ነገር ግን የኢንሹራንስ ካምፓኒን ኮንትሮል ያደርጋል፣ ሞኒተር ያደርጋል። ሶ የኢንሹራንስ አገልግሎት እንዲኖር ፋሲሊቴት ሊያደርግ ይችላል ነው እንጂ ዳይሬክትሊ ለፋይናንስ ተቋማት የኢንሹራንስ አገልግሎት አይሰጥም። ዲ ሜኒ ፕሪንት ያደርጋል ነው። ኦብቪየስሊ ይሄ ሌላኛው የናሽናል ባንክ ኦፍ ኢትዮጵያ ሮል ነው። ሶ መልሱ ሲ ነው ማለት ነው። question number 5 which one of the following is the theory that a firm should borrow up to the point where additional tax benefit from an extra dollar of debt equals the additional cost associated with the financial distress from that additional debt? ምንድነው የሚለን? ፋይናንሻል ማኔጅመንት ቱ ካፒታል ስትራክቸር ቲዮሪ ነው የሚያወራው ቲዮሪ ነው። ይሄ ቲዮሪ አንድ ካምፓኒ መበደር አለበት እስከ መቼ አዲሽናል ታክስ ቤኔፊት ፍሮም ኤክስትራ ዶላር ኦፍ ደብት በመበደሩ የሚያገኘው ጥቅም በመበደሩ ከሚያስወጣው ኮስት ጋር እኩል እስኪሆን ይለናል። እንደምታውቁት ካምፓኒስ ሲበደሩ ወለድ ይከፍላሉ። ኢንተረስት ደግሞ ኢንተረስት ኤክስፔንስ ሆኖ ኢንካም ስቴትመንት ላይ ሪፖርት ይደረጋል። which means ታክስ ቤኔፊት አድቫንቴጅ አለው። በመበደሩ በታክስ በኩል የሚያገኘው ጥቅም አለ። በመበደሩ ደግሞ ለፋይናንሻል ዲስትረስ ለፋይናንሻል ባንክራፕሲ ይጋለጣል። ቢኮዝ የካምፓኒው የደብት ሌቭል እየጨመረ በደ ቁጥር ፋይናንሻል ዲስትረስ ውስጥ ይገባል። unable to pay its long term liability ያለበትን ዕዳ ያለ መክፈል ችግር ይገጥመዋል። ለባንክራፕሲ ኮስት ያጋልጠዋል። ሶም የትኛው ቲዮሪ ነው አንድ ካምፓኒ በመበደር የሚያገኘው ጥቅም በመበደር ከሚመጣበት ኮስት ጋር እኩል እስኪሆን ብቻ ይበደር የሚለው ቲዮሪ የትኛው ነው ይለናል። ስታቲክ ቲዮሪ ኦፍ ካፒታል ስትራክቸር ትክክለኛው መልስ ነው ማለት ነው። question number 6 which of the following financial intermediaries is not a depository institution or non depository financial institution የትኛው ነው ይለናል። which means ዲፖዚት የማይቀበለው የትኛው ኢንስቲትዩሽን ነው? ክሬዲት ዩኒየን ዲፖዚት ይቀበላል። ኮመርሻል ባንክ ዲፖዚት ይቀበላል። ፋይናንስ ካምፓኒ ዲፖዚት አይቀበልም። ከሌሎቹ ከኮመርሻል ባንክ፣ ከክሬዲት ዩኒየን፣ ከሴቪንግ ኤንድ ሎን አሶሲዬሽን የሚለየው ኦንሊ የሎን ሰርቪሶችን ብቻ ፕሮቫይድ ማድረግ ነው ስራው። ፋይናንስ ሰርቪስ ሎን እና ሌሎች የሶርስ ኦፍ ፋይናንሶችን አገልግሎት መስጠት ነው በዋናነት ስራው። ዲፖዚት አይቀበልም። ሴቪንግ ኤንድ ሎን አሶሲዬሽን ይሄ ዲፖዚት የሚቀበለው የተቋም አይነት ነው። ሶ ትክክለኛው መልስ ፋይናንስ ካምፓኒ ነው ማለት ነው። ነምበር 7 which one of the following statements is false? ትክክል ያልሆነው አረፍተ ነገር የትኛው ነው? preparation of worksheet simplify the recording of adjusting and closing entry አካውንቲንግ ሳይክል ስቴፖች ውስጥ አንአጀስትድ ትራያል ባላንስ ካዘጋጀን በኋላ ቀጣይ አጀስቲንግ ኢንትሪ፣ ፕሪፓሬሽን ኦፍ ፋይናንሻል ስቴትመንት እና ክሎዚንግ ኢንትሪውን ሲምፕሊ በአንድ ቴብል ለምናሳይበት ወይም ደግሞ እነዚህን ስቴፖች ሲምፕሊፋይ ለማድረግ ኢዚሊ ሪከርድ ለማድረግ የሚረዳን አንድ ኦፕሽናል ስቴፕ አለ።
ወርክሺት የሚባል ይሄ ወርክሺት ቴብል ነው። አንአጀስትድ ትራያል ባላንሱን፣ አጀስቲንግ ኢንትሪዎቹን፣ አጀስትድ ትራያል ባላንሱን እንዲሁም የፋይናንሻል ስቴትመንቶችን ሴፓሬትሊ በአንድ ቴብል የምናሳይበት ስቴፕ ነው። ኦፕሽናል አካውንቲንግ ሳይክል ስቴፕ ነው። አላማውም የነዚህን ስቴፖች የነዚህን ሪከርዲንግ ፕሮሰስ ሲምፕሊፋይ ማድረግ ነው። ሶ ይሄ ስቴትመንት ትክክል ነው። ቢ ኢፍ ትራያል ባላንስ ደብት ሳይድ ቶታል ኢዝ ኢኳል ቱ ክሬዲት ሳይድ ቶታል it indicates no error in the ledger. This statement is false. Look, ትራያል ባላንስ እናዘጋጅ ዴቢት ባላንሳችን ከክሬዲት ባላንሱ ጋር እኩል መሆኑን የምናረጋግጥበት ስቴፕ ነው። ነገር ግን ዴቢት ሳይዱና ክሬዲት ሳይዱ እኩል ናቸው ማለት ከዚህ በፊት ምንም አይነት ስህተት አልሰራንም ማለት አይደለም። ለምሳሌ ጆርናላይዝ ስናደርግ በዴቢትም በክሬዲትም ሳይድ የተሳሳተ ቁጥር እኩል ብንጨምር እኩል ብንቀንስ ስቲል የዴቢትና የክሬዲት ሳይዱ እኩል ይመጣል። አካውንት ኔም ብንሳሳት በዴቢት ሳይድም በክሬዲት ሳይድም መሆን ያለባቸው ትክክለኛ አካውንቶችን ሚስ አድርገን ሮንግ አካውንት ብናስቀምጥ ስቲል ክሬዲት ባላንሱም ዴቢት ባላንሱም እኩል ይመጣል። ሶ አንዳንድ ኤረሮች አሉ that cannot be detected by trial balance። በትራያል ባላንስ የማይታወቁ ትራያል ባላንስ ሊደርስባቸው የማይችሉ ኤረሮች አሉ ነው። ሶ ትራያል ባላንስ ስለመጣ 100% ከኤረር ነፃ ነን ማለት አንችልም። ሶ ይሄኛው ስቴትመንት ፎልስ ነው። ፕሮባብሊ ቀሪዎቹ ትሩ ነው የሚሆኑት። ሉክ ሲ closing entry is recorded to update the balance of real owners equity account። closing entry ሪል ወይም ፐርማነንት የተባሉ አሴት ሊያቢሊቲ ኢኩዊቲ አካውንቶችን አፕዴት የምናደርግበት የሪከርዲንግ ፕሮሰስ ነው ይለናል። ይሄ ትክክል ነው። ዲ አጀስቲንግ ኢንትሪ ኢዝ ዘ አፕሊኬሽን ኦፍ አክሩዋል ሜተድ ኦፍ አካውንቲንግ። ሶ አጀስቲንግ ኢንትሪም መሰረታዊ ጽንሰ ሐሳቡ ረቨኖች እርን በተደረጉበት ፔሪድ፣ ኤክስፔንሶች ኢንከርድ በተደረጉበት ፔሪድ ሪፖርት መደረግ አለባቸው። ያን ሜተድ ያን አካውንቲንግ ቤዝ ሜንቴን ለማድረግ ማቺንግ ፕሪንሲፕልን ሜንቴን ለማድረግ የምንጠቀመው የኢንትሪ አይነት ነው አጀስቲንግ ኢንትሪ። ሶ አጀስቲንግ ኢንትሪ የሚለው ትክክል ነው ማለት ነው። ኩዌስችን ነምበር 8 the fair values of an asset at initial recognition. Look, at initial recognition, which means usually at the acquisition date, the fair values of the asset ማለት የአሴቱ fair value ማለት ማን ነው ይለናል። the price paid to acquire the asset አሴቱን ለመግዛት ያወጣነው የከፈልነው ዋጋ ወይም ደግሞ ፕራይስ ማይነስ ትራንዛክሽን ኮስት ተያያዥነት ያላቸው የትራንዛክሽን ኮስቶች ያ ማለት ትራንስፖርት ኮስት and other costs related with the purchase or the acquisition of the asset ማለት ነው። ይሄ አይሆንም። book values of the asset acquired ይሄ አይሆንም because ያወራን ያለነው ስለ fair value ነው። the price paid to transfer or sell the asset ይሄም አይሆንም። so the price paid to acquire the asset so at initial recognition ወይም acquisition date ላይ የአሴቱ fair value ማለት ምንድነው ካልን የገዛንበት ዋጋ ማለት ነው። ገበያ ላይ የገዛንበት ዋጋ the price paid to acquire the asset ማለት ነው። so ትክክለኛው መልስ ዲ ነው ማለት ነው። Question number 9 which of the following is the best theoretical justification for consolidated financial statement? consolidated financial statement ማለት አንድ ካምፓኒ በሌላ ካምፓኒ ላይ 50 ፕላስ ኦነርሺፕ ሲኖረው ወይም ደግሞ 50% በላይ ኦነርሺፕ ራይት ሲኖረው ፓረንት ተብሎ ይጠራል። 50% ሼር የተደረገበት ካምፓኒ ደግሞ ሳብሲዲየሪ ይባላል። ሶ ፓረንት ካምፓኒው ዩዥዋሊ ሪፖርት የሚያደርገው ፋይናንሻል ስቴትመንት የራሱንና የሳብሲዲየሪ ካምፓኒውን ፋይናንሻል ኢንፎርሜሽን ስለሆነ የስቴትመንቱ አይነት ኮንሶሊዴትድ ፋይናንሻል ስቴትመንት ነው። ሶ ኮንሶሊዴትድ ፋይናንሻል ስቴትመንት ማለት ፓረንት ካምፓኒ የራሱን ፋይናንሻል ኢንፎርሜሽን ፕላስ በሱ ስር ያለውን የሳብሲዲየሪውን ፋይናንሻል ኢንፎርሜሽን እንደ አንድ ሲንግል አካውንቲንግ ኢንቲቲ ሪፖርት ስናደርግ ኮንሶሊዴትድ ፋይናንሻል ስቴትመንት ተብሎ ይጠራል። ሶ
የኮንሶሊዴሽን ፋይናንሻል ስቴትመንት ቴዎሬቲካል ጀስቲፊኬሽኑ they are separate in form ካምፓኒዎቹ ፓረንቱም ሳብሲዲየሪውም በፎርም ደረጃ ሴፓሬት ናቸው። ሴፓሬት ሌጋል ኢንቲቲ ያላቸው የተለያየ ህጋዊ ሰውነት ያላቸው ናቸው። ሁለቱም ኤግዚስት ያደረጉ ናቸው። ፓረንቱም ሳብሲዲየሪውም ሌጋል ኢንቲቲ ያላቸው፣ ነገር ግን ኢን ሳብስታንስ ኢን አካውንቲንግ ኢንቲቲ ግን እንደ አንድ ኢንቲቲ ነው የሚቆጠሩት። ሪፖርት የሚዘጋጀው እንደ አንድ ኢንቲቲ ተደርገው ኮንሶሊዴትድ ፋይናንሻል ስቴትመንት ነው። ሶ ትክክለኛው መልስ ዲ ነው ማለት ነው። ኩዌስችን ነምበር 10 ጆይንት ኮንትሮል ኤግዚስት ዌር ይለናል። ከዚህ በፊት ካየነው ጥያቄ ስለ ጆይንት አሬንጅመንት እዛ የተነሳ ጥያቄ ነው። አኮርዲንግ ቱ አይኤፍአርኤስ 11 ጆይንት ኮንትሮል የምንለው ሁለት ወይም ከዛ በላይ የሆኑ ፓርቲዎች በአሬንጅመንቱ ጆይንትሊ ራይት ሲያደርጉት ኮንትሮል ሲያደርጉት ጆይንት ኮንትሮል ተፈጥሯል ይባላል። አማራጮችን እንመልከት። ኤ ዋን ፓርቲ አሎን ሃዝ ኤ ፓወር ቱ ሲጀመር ዋን ፓርቲ አሎን ካለ ይህ አይሆንም። ቢኮዝ ጆይንትሊ ኮንትሮል የሚደረግ ስለሆነ አንድ ፓርቲ ብቻ ብቻውን ኮንትሮል የሚያደርገው አይደለም። ኖ ፓርቲ ሜይ ቢ አፖይንትድ አዝ ዘ ማኔጀር ኦፍ ዘ ጆይንት አሬንጅመንት ይሄም ሊሆን አይችልም። ኖ ሲንግል ፓርቲ ኢዝ ኢን ኤ ፖዚሽን ቱ ኮንትሮል ዘ አክቲቪቲ ዩኒላተራሊ ይሄ ትክክል ነው። አንድም ፓርቲ ኢንዲቪዥዋሊ ፖዚሽን ሊኖረው አይችልም፣ ኮንትሮል የማድረግ ፖዚሽን ነው የሚለን። ሶ ሲ ትክክል ነው። ዲ the decision in areas essential to the goals of the joint arrangement do not require the consent of the parties በጆይንት ኮንትሮል ሂደት ውስጥ ዲሲሽን ሜድ ሲደረግ የጋራ ስምምነት ያስፈልጋል። ይሄ እያለ ያለው ግን do not ነው የሚለው። ሶ ይሄ አይሆንም። የጋራ ስምምነት አያስፈልግም እያለ ነው which means በአንድ ፓርቲ ብቻ ሊወሰን ይችላል እያለን ነው። ይሄኛው ትክክል አይደለም። ሰው ትክክለኛው መልስ ሲ ነው። ኖ ሲንግል ፓርቲ አንድም ሲንግል ፓርቲ ፖዚሽን ላይ መሆን አይችልም። ምን ለማድረግ ኮንትሮል ለማድረግ ዩኒላተራሊ ብቻውን ኮንትሮል ሊያደርገው አይችልም። ጆይንትሊ ኮንትሮል የሚያደርጉበት ሂደት ነው ጆይንት ኮንትሮል የሚባለው ማለት ነው። ኩዌስችን ነምበር 11 Aster is an employee in one of the government organization in Ethiopia. Her monthly salary is ብር 4000 during the 2015 she worked on public holiday for 10 hours. She has a position allowance of 1000. Aster is a member of Saving and Credit Association of the organization in which she works and decided to save 10% of her salary. She is expected to work 106 hours per month and she worked accordingly. What is the amounts of overtime related to Aster's payment? Look, Aster በአንድ ገቨርንመንት ኦርጋናይዜሽን ውስጥ ነው የምትሰራ። ወራዊ ደሞዟ 4000 ነው። በጥር ወር የ10 ሰዓት ፐብሊክ ሆሊዴይ ሰርታለች። ፐብሊክ ሆሊዴይ ከሆነ ኦቨርታይም ሬቱ 2.5 ነው ማለት ነው። ፕላስ አሏንስ አላት 1000። እንዲሁም በመስሪያ ቤቷ ባለው የቁጠባና ብድር አሶሲዬሽን ላይ አባል ነች። ከደሞዟ በየወሩ 10% ይቆረጣል። በጥር ወር 160 ሰዓት በወር እንድትሰራ ይጠበቃል። አኮርዲንግሊ ሰርታለች። የቀረችበት ምንም አይነት ቀን የለም ማለት ነው። የተጠየቅነው ኦቨርታይም ነው። ይህን ጥያቄ ለመስራት መጀመሪያ ኦርዲነሪ ሃወር ሬት ማስላት ይኖርብናል። ኦርዲነሪ ሃወር ሬት which means አስቴር 4000 ብር በወር የሚከፈላት በሰዓት ስንት ቢከፈላት ነው የሚለው ማስላት አለብን። በአንድ ወር ውስጥ 160 ሰዓት ትሰራለች። ለዚህ ደግሞ 4000 ብር ይከፈላታል። ሶ ሳላሪ ፐር መንዝ የሚለውን ሳላሪ ፐር ሃወር እናሰላለን። 4000 divided by 160 which is equal to 25. Now overtime payment ለማስላት 25 which is ordinary hour rate times overtime worked የሰራችው overtime ብዛት
10 ሰዓት ሰርታለች ታይምስ ኦቲ ሬት which means ኦቨርታይም ሬቱ ስንት ነው? የሰራችው ስፔሲፊካሊ ፐብሊክ ሆሊዴይ ነው። ፐብሊክ ሆሊዴይ ደግሞ በፕሮክላሜሽኑ መሰረት በኦቨርታይም ሬጉሌሽን መሰረት 2.5 ሬት ተደርጎ ይወሰዳል። 2.5 ሶ 25 ታይምስ 10 ታይምስ 2.5 the answer will be 625. by the way if weekend ሰርታ ከሆነ 2% ይሆናል። ሌሎችም ደግሞ ለምሳሌ ከምሽት 12 ሰዓት እስከ ምሽት 11 ሰዓት እስከ ምሽቱ 4 ሰዓት ከሆነ 1.5 ይሆናል። ሌሊት ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ከሆነ ደግሞ 1.75 ተደርጎ ይወሰዳል ማለት ነው። question number 12 if the investment property is measured using the fair value model investment property የምንለው according to international accounting standard 40 it is an asset neither PPE nor inventory ኢንቨንተሪም ያልሆነ which means it is not held for sales ለሽያጭ ብለን in the normal business activity ለሽያጭ ብለን ያልገዛ ነው or in the normal business activity for operation ብለን ያልገዛ ነው PPE ያልሆነ ከሁለቱ ዓላማ ውጭ የሆነ ፕሮፐርቲ ከሆነ ኢንቨስትመንት ፕሮፐርቲ ብለን እንጠራዋለን። after acquisition ከገዛ ነው በኋላ at reporting date investment property can be measure at fair value model or cost model ሁለት ሞዴሎች አሉት fair value model እና cost model የሚባለው ሶ በዚህ ጥያቄ መሰረት assume fair value model እየተጠቀምን ነው again arising from change in the fair values of an investment እንግዲህ ሪፖርቲንግ ዴት ላይ fair value model የምንጠቀም ከሆነ ገበያ ላይ የሚሸጥበትን ዋጋ እና carrying value ና አወዳድረን gain or loss ሊኖር ይችላል። ይሄ gain or loss የት ነው ሪፖርት የሚደረገው ይለናል። A recognized as other comprehensive income which means other comprehensive income ውስጥ ሪፖርት አድርገን ኢኩዊቲ ውስጥ ሪፖርት ይደረጋል ነው የሚለን። ስታንዳርዱ ይሄን አይለንም። according to international accounting standard 40 በፌር ቫልዩ ሞዴል የሚኖርን ጌን እና ሎስ ሪፖርት የምናደርገው ኢንካም ስቴትመንት ላይ ወይም ፕሮፊት ሎስ ስቴትመንት ላይ ነው ይለናል። ሶ ትክክለኛው መልስ ቢ ነው ማለት ነው። question number 13 refer to the following lease amortization schedule the 5 payments are made annually starting with the beginning of the lease a BRR 2000 purchase option is reasonably certain to be exercised at the end of the 5-year lease the asset has expected economic life of 8 years amounts are given in year ይለናል። እዚህ ጋር እንደምታዩት ቴብል ሎን ሊዝ አሞርታይዜሽን ስኬጁል ነው። in the first column ፔመንት ፔሪድስ አሉ። ያ ማለት 5 ዓመት ሊዝ ላይፍ አለው። ቢጊኒንግ ኦፍ year 6 ላይ 2000 ኦፕሽናል ፐርቼዝ ፕራይስ ተቀምጦልናል። ሶ ይርሊ 8000 ሊዝ ፔመንት አለው። ዘን ኢፌክቲቭ ኢንተረስት አለ። ኢፌክቲቭ ኢንተረስት የምንለው ኢፌክቲቭ ኢንተረስት ሬት ታይምስ ዘ አውትስታንዲንግ ዘ ፕሪሲዲንግ አውትስታንዲንግ ባላንስ ፕሪሲዲንግ አውትስታንዲንግ ባላንሱን ስናባዛው ይሄ ይሰጠናል። ሶ የተቀመጠው ባላንስ ለምሳሌ እቺ ጥያቄ ምልክት የሆነችው የምትመጣው ፕሪሲዲንግ አውትስታንዲንግ ባላንሱ 34600 ነው ሲባዛ ኢፌክቲቭ ኢንተረስት ሬት ነው። አሁን ኢፌክቲቭ ኢንተረስት ሬት አልተሰጠንም፣ ነገር ግን አቀናንሰን ማግኘት እንችላለን። ጥያቄውን እንጨርሰውና እንመለስበታለን። አራተኛ ኮሎመን የሚያሳየን ሲ ነው ወይም ደግሞ ዲክሪዝ ኢን ባላንስ ይለናል። ይሄ ማለት ደግሞ the difference of cash payment and effective interest የሁለቱ ዲፈረንስ ዲክሪዝ ኢን ባላንስ ይሰጠናል። ሶ ይሄ ባላንስ ደግሞ አውትስታንዲንግ ባላንሱን ይርሊ እየቀነሰው ይሄዳል ማለት ነው። ፎር ኤግዛምፕል 26600 የመጣው 34600 ማይነስ ዚስ ነምበር ነው። ይሄ ቁጥር ተቀንሶበት ነው ማለት ነው። ሶ ወደ ጥያቄው ስንመጣ what is the outstanding balance after payment 5 አምስተኛው ዓመት ክፍያ ከተፈጸመ በኋላ
እቺ ማለት ነው አውትስታንዲንግ ባላንሷቺ ስንት ትሆናለች? ሰው የተጠየቅነው ጥያቄ ይሄ ነው። ሁለት አይነት መንገድ አለ ይሄን ጥያቄ ለመመለስ። የመጀመሪያው በዚህ ቴብል እንደነገርኳችሁ ኤ ማለት it is given usually given ነው። ኤ ካሽ ፔመንት የሚባለው ሊዝ ፔመንቱ ሊዝ አግሪመንቱ ላይ የምታዩት ነው። ሲምፕሊ ይርሊ የሚከፈለው ሊዝ ፔመንት ይሰጣል። ዘን ኢፌክቲቭ ኢንተረስት የሚባለው ኢፌክቲቭ ኢንተረስት ሬቱ ሲባዛ ፕሪሲዲንግ አውትስታንዲንግ ባላንሱ ነው። ሶ ይርሊ ለምሳሌ 2660 ራሱ የመጣው እንዴት ነው? 26600 ፕሪሲዲንግ ባላንስ ኦፍ አውትስታንዲንግ ባላንስ ታይምስ ኢፌክቲቭ ሬት ነው። ሶ ኢፌክቲቭ ሬቱን ማግኘት እንችላለን እዚህ ጋር እንዴት? 2660 ሲካፈል 26600 ካልን 10%። ሶ ኢፌክቲቭ ኢንተረስት ሬቱ 10% ነው ማለት ነው። 10% ታይምስ 26600 ይሄን ይሰጠናል። ዘን ሲ ማለት ደግሞ the difference between cash payment and effective payment ነው። 8000 ሲቀነስ 2660 ይሄን ይሰጠናል። ይሄ ደግሞ ይሄ ባላንስ ፕሪሲዲንግ አውትስታንዲንግ ባላንሳችንን ይቀንስና ኢንዲንግ አውትስታንዲንግ ባላንሳችን ይሄ ይሆናል። ስለዚህ ምን ማድረግ እንችላለን? ለዚህኛው ስንደርስ አምስተኛው ዓመት ላይ ከፈለግን እቺ መጀመሪያ ማግኘት ይኖርብናል። እንዴት? 8000 ፕሪሲዲንግ አውትስታንዲንግ ባላንሱ 8925 ይሄ ባላንስ አለን ታይምስ ኢፌክቲቭ ኢንተረስት ሬቱ 10% አምጥተነዋል። ሰዎች ባላንስ 892.5 መጣለች። 892.5 ከመጣ ይሄ ባላንስ እናውቀዋለን ማለት ነው። ቢኮዝ ይሄ ባላንስ ማለት 8000 ሲቀነስ 892.50 ይሆናል ማለት ነው። ዘን እዚህ የመጣልንን ባላንስ ከፕሪሲዲንግ አውትስታንዲንግ ባላንሱን ቀንስ ይሄን እናገኛለን። በሌላ ኬዝ ኦልተርኔቲቭ 2 ሲንስ እያንዳንዱ ላይ ታችሁት ከሆነ ለምሳሌ አንደኛው ዓመት መጨረሻ 26600 ያልነው ባላንስ ለሁለተኛው ዓመት ኢንዲንግ ይሄ ባላንስ የመጣው ይሄ ተቀንሶበት ነው። እዚህም ጋር 15386 የመጣው ፕሪሲዲንግ ባላንሱ 21260 ሲቀነስ 5874 ሆኖ ነው። ሶ በዚሁ መሰረት ወርታች ስንወርድ እዚህ ጋር የስድስተኛው ዓመት ኢንዲንግ 0 መጥቷል። which means ፕሪሲዲንግ ባላንሱ ኤክስ ብንለው ይሄ ኤክስ የተባለ ባላንስ ሲቀነስ 1818 ኢኳል ቱ 0 ሰጥቶናል። ሶ ኤክስን ሶልቭ ስናደርገው ዳይሬክትሊ ኤክስ ይሄን እንደዚህ ነበር ማለት ነው። ኤክስ ለምሳሌ 1818 ቢሆን 1818 ሲቀነስ 1818 0 ይመጣል ማለት ነው ባላንሱ። ስለዚህ ትክክለኛው መልሳችን 1818 ነው። ሶ በሁለቱ አማራጭ መስራት ይቻላል። ትክክለኛው መልስ ቢ ነው ማለት ነው። ጊዜ ለመቆጠብ ግን አጭሩ መንገድ ሁለተኛው ሜትር ነው። ጀስት ፋይናሊ መታችሁ እዚህ ጋር ይሄ ባላንስ 0 የመጣ ምክንያት ዚስ ማይነስ ዚስ ነው። ሶ ኤክስን ሶልቭ ማድረግ ይሻላል ማለት ነው። ወይም ደግሞ እዚህ ጋር ባስቀምጥኩላችሁ መሰረት መስራት ይቻላል። ኦኬ question number 14 if you have a portfolio of two risky stock which turns out to have no diversification the reason you have no diversification is ይለናል። እንደምታውቁት ዳይቨርሲፊኬሽን የምንለው አንዱ ጥቅሙ በአንድ ኢንቨስትመንት የገጠመንን ኪሳራ በሌላኛው ኢንቨስትመንት ሪተርን ኮምፐንሴት የምናደርግበት ሲስተም ነው። በኢንቨስትመንት ኮንሰፕት ዶንት ፑት ዩር መኒ ኢን ዋን ፖኬት ፑት ዩር መኒ ኢን ዲፈረንት ፖኬት ነው የምንለው። ወይንም ደግሞ ዶንት ፑት ዩር ኤግ ኢን ዋን ባስኬት ፑት ዩር ኤግ ኢን ዲፈረንት ባስኬት ነው። ሪስክን ሚኒማይዝ ለማድረግ ማለት ነው። ሶ እዚህ ጋር ምንድነው የሚለን? ሁለቱም ሪስኪ የሆኑ ስቶኮች ናቸው። ኖ ዳይቨርሲፊኬሽን የሌለባቸው ሆኑ። ይህ የሆነበት ምክንያት በየትኛው ኬዝ ነው ይለናል። እንግዲህ the return move perfectly with one another ምንድነው የሚለን? የሁለቱም ሪስኪ ኢንቨስትመንቶች ሪተርን perfectly move one another ካደረገ which means proportional ናቸው ማለት ነው። proportional ናቸው means የሁለቱም ስቶኮች ሪተርን ኢን ዋን ዳይሬክሽን ነው ሙቭ የሚያደርጉት።
ሶ በአንደኛው ሪስክ ምክንያት የአንደኛውን ሪስክ በሌላኛው ሪተርን ማጣፋት አንችልም ማለት ነው። the return move perfectly opposite of one another። ይሄ ከሆነ ግን ይሄ የአንደኛውን ሪስክ በሌላኛው ሪተርን ማጣፋት እንችላለን። ኦፖዚት ነው። አንደኛው ፕሮፊቴብል ሲሆን ሌላኛው ሎስ ስለሚገጥመው the returns are too small the returns are completely unrelated to one another። የአንደኛው ኢንቨስትመንት ሪተርን የሌላኛውን ኢንቨስትመንት ሎስ ኮምፐንሴት ስለሚያደርግልን፣ ስለዚህ ኖ ዳይቨርሲፊኬሽን በየትኛው ሂደት ውስጥ ነው ኖ ዳይቨርሲፊኬሽን የሚኖር ነው የሚለን ኤ ማለት ነው። question number 15 which of the following is likely to be information rather than data ነው የሚለው። ኢንፎርሜሽን የሆነ የትኛው ነው ከዴታ ይልቅ ነው የሚለን። ከስተመር ነምበር፣ ኤምፕሎይ ኔም፣ ሴልስ ፕራይስ እነዚህ ሶስቱ ዳታ ናቸው። አንኦርጋናይዝድ የሆኑ ፊገርስ ናቸው። ኢንፎርሜሽን የምንለው ኢንተርፕሬት ማድረግ የምንችለው ኦርጋናይዝድ የሆነ መረጃ ነው። ሶ ኔት ፕሮፊት ነው። ኔት ፕሮፊት ኢንፎርሜሽን ከሚባሉት የፊገር አይነቶች ነው። ሶ ትክክለኛው መልስ ሲ ነው ማለት ነው። question number 17 an analysis of the items and amounts that result in the cash balance reported in the bank statement to differ from the balance of the cash account in the ledger። ባንክ ስቴትመንቱ ላይ የሚታየው የባንክ ካሽ ባላንስ እና በካምፓኒው በኩል የሚታየው ካሽ አካውንት ኢን ዘ ሌጀር ሁለቱን የማስማማት ወይም ደግሞ ሁለቱን ባላንሶች አናላይዝ የምናደርግበት ሂደት ምን ተብሎ ይጠራል ነው? ኦብቪየስሊ ባንክ ሪካውንሲሌሽን ነው። ባንክ ሪካውንሲሌሽን አንድ ካምፓኒ የባንክ ስቴትመንቱን ያመጣና ባንክ ስቴትመንቱ በባንኩ በኩል የሱ አካውንት በምን ምክንያት እንደጨመረ እንደቀነሰ የሚያሳይ ስቴትመንት አይነት ነው። ፕላስ ደግሞ የራሱ ቡክ ሌጀር ደግሞ የካሽ ባላንሱን ኢንክሪዚንግ ዲክሪዚንግ ዲቴል ያሳየዋል። ሁለቱን የማስታረቅ ስራ ሲሰራ ባንክ ሪካውንሲሌሽን ሰራ እንላለን ማለት ነው። Number 18 which of the following shows the correct sequence flow of accounting data in accounting records። የአካውንቲንግ ዳታዎችን ሪከርድ በምናደርግበት ጊዜ ትክክለኛው የአካውንቲንግ ዴታ ሲኩዌንስ የትኛው ነው ይለናል። መጀመሪያ ትራንዛክሽን ሃፕን ማድረግ አለበት። ስለዚህ ኦከራንስ ኦፍ ትራንዛክሽን የቢዝነስ ትራንዛክሽን መፈጠር አለበት። ለምሳሌ ግዥ መፈጠር አለበት መጀመሪያ። ዘን ግዥን መፈጠሩን ኤቪደንት ሊያደርግ የሚችል ሶርስ ዶክመንት ያስፈልጋል። ፐርቻይዝ ኦርደር መጀመሪያ ግዥ ያዘዝንበት ዶክመንት ያስፈልገናል። ግዥ የተፈጸመበት ኢንቮይስ ያስፈልጋል። ሶ የተለያዩ የግዥ ደረሰኞችና ተጨማሪ ሶርስ ዶክመንቶችን ካየን በኋላ ወደ ጆርናላይዝ ወደ ማድረግ ዘን መጨረሻ በኋላ ደግሞ ወደ ሌጀር እንሄዳለን ማለት ነው። ሶ ትክክለኛው ሲኩዌንስ ዲ ነው ማለት ነው። Number 19 if businesses are governed by marketplace ቢዝነሶች በማርኬት ፕሌስ ገቨርን ይደረጋሉ ካልን ገቨርንመንት በምን ገቨርን ይደረጋል ነው? ኦብቪየስሊ በበጀት ገቨርን ይደረጋል ማለት ነው። The last question number 20 which of the following is the common characteristics of all financial market የሁሉም ፋይናንሻል ማርኬት ተመሳሳይ ባህሪ የትኛው ነው? it allows common stock to be traded ኮመን ስቶክ የማይሸጥበት ፋይናንሻል ማርኬት ሊኖር ይችላል። ፋይናንሻል ማርኬት ማለት እነዚህ ፋይናንሻል ኢንስትሩመንት ቦንድ ወይም ደግሞ ሴኩሪቲስ የምንላቸው ስቶክ ጨምሮ የሚሸጡበት የምንገበያይበት የገበያ አይነት ነው። ሶ ኮመን ካራክተሪስቲክሱ የመጀመሪያው ሊሆን አይችልም። ቢኮዝ ቦንድ ብቻ የሚሸጥበት ስቶክ ብቻ የሚሸጥበት ማርኬት ስላለ ማለት ነው። ዲተርማይንስ ዘ ሌቭል ኦፍ ኢንተረስት ሬት ዲተርማይን የሚደረግበት ቦታ ነው ይለናል። ይሄ አይደለም። ሲ ኢት ቻናልስ ፈንድስ ፍሮም ሌንደር ገንዘብ ከሌንደር ወደ ሴቨር ቱ ቦሮወርስ ኤንድ ስፔንደር። ይሄ ኦብቪየስሊ ትክክለኛው ባህሪ ነው። የፋይናንሻል ማርኬት አንዱ ስራ ምንድነው? ብር እጃቸው ላይ ያሉ ቆጣቢዎች ለተበዳሪዎች የሚያበድሩበት ወይም ደግሞ ተበዳሪዎች ለአበዳሪዎች ብራቸውን የሚመልሱበት የገበያ አይነት ነው። ሶ whatever the financial instrument ስቶክም ይሁን ቦንድም ይሁን ሌንደር ከሴቨር ጋር ቦሮወር ከስፔንደር ጋር
የሚገናኙበት ቻናል የሚያደርጉበት የገቢ አይነት ነው የሚለው ሞር ይገልጸዋል። ዲ ኢት አሎውስ ሎን ቱ ቢ ሜድ ብድር የሚፈጸምበት ወይም ብድር የሚከናወንበት ሂደት ነው ይላል። ኦንሊ ኖት ብድር ብቻ ላይሆን ይችላል። ኮመንሊ ባህሪው ሊሆን የሚችለው ሲ ነው ማለት ነው። ውድ ተማሪዎች ለዛሬ በክፍል 2 ያዘጋጀውላችሁ የሐምሌ 7 2015 የአካውንቲንግ እና ፋይናንስ ተማሪዎች የመውጫ ፈተና መልስ ይሄንን ይመስላል። በቀጣይ ክፍል 3ን ይዤላችሁ ቀርባለሁ። ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለጓደኞቻችሁ እንድታደርሱ ጋብዛለሁ። አመሰግናለሁ። ሰላም ቆዩ።